ኋላ ተጠርቻለሁ ምናምን ከበዓል በኋላ ይጠሯታል ምናምን ስትል ፖሊስ ጋር መዳረስ እንደሌላቸው ቮይስ አረኩላት። በፕራይቬት ነው ሀቡ ቮይስ ያረኩላት በዋትሳፕ ማለት ነው። ከዛ ረዋንን ግን እኔም ሚኬ መናገር ያለብንን ተናግረናታል። ስተት አለው ሀቡ የሰማሹ ቮይስ ላይ ስተት የለውም። ግን አሁን እቺ ልጅ ትከሰስ ለማወቅ መጀመሪያ እንትኑ ላይ ቪዲዮ ላይ ምንም አይነት ስድብ የለውም። አስተያየት ነው የሰጠችው። አስተያየት መስጠት ደግሞ የሚያስጠይቅ ከሆነ በህግ ችግር የለውም፣ ትሄድበት በህግ። እሷም ግን አሁን መከሰሷን ለማረጋገጥ ምንድን ነው ማድረግ ያለባት? አልተደወለም እስካሁን ከፖሊስ። እንዴት እኛ ይህንን ነገሩን እንደውም ማናት ልጅቷን ብዬ ረዋንን እንትን የጠየቅኳትኝ እኔ ነኝ አቡ እሷ ልጅቷን ልጅ የከሰሰቻት ብለሻል። ማናት እሷ? ደግሞ የሆነች ቀይ ልጅ አለች ፎቶዋን አድርጋ ምናምን ትናንትና ነው። እኔም የሚኬም እዛው ጋር የሰማ ነው ሀቡ ድንገት ማለት ነው። ግን ትናንትና ነው እንዴ? ወዲያውኑ ሰምቼ ወዲያውኑ እዛ ሆኜ ነው ቦይስ ለታሜ ፓስፖርቷን ልካ ቼክ ይደረጋል ሲስተም ላይ። ታሜን ጥሩት። እሺ ረዋን ጋር ሼር አድርጉላት። ላይቭ ላይ ካለች ኮመንት ላይ ረዋንን ጻፉላት ውዶቼ። ወዲያውኑ ነግረኝ ወዲያውኑ ነው የጠየቅኳትኝ እሷን ከረዋን ጋር ምንድን ያጣላችሁ ብዬ ማለት ነው። እንዳታወሪ ከኔ ጋራ ሀቡን አክብሬን የመጣሁትን ሲጀመር ሀቡ ነው። እኔ አዝኜ ረዋንን ራሱ እንዴት እንደተናገርኳት ኤሚኬን ጥሪው እንዴት ትከሻታለሽ ብዬ እንዲስማሙ ነው ቮይስ ያረኩላት። ህታ ሪከርዲን እዚህ ጋር ስታሰሚ እንኳን አላስፈቀድሽኝም። እኔ ገባሽ? እኔ ምንድን ያልኩሽ ተስማሙ። አንቺም የሰማሁትን እሷ የተናገረችኝን ነገር ስላለ ተስማሙ አልኩሽ። ተስማሙ ማለት ነው ችግሩ። ጥፋቴ ምን ሆነ? ጥፋቴ አሲናት ሚቱ እንዳታበሪ መሲ። ለምንድን ነው እንደዚህ አዳዲስ ቤት ውስጥ የሚጀምሩ ጀማሪ ነጋዴዎችን እንዲህ ማስፈራራት የሚያስፈልግ? እኔ አይደለም እኔ አስፈራርቻታለሁ እንዲ ሀቡ አይደለም። አንቺም የልጆች እናት ነሽ። ስትያት ላይክ የሆነ ነገር ቢመጣብሽ ልጆችሽን ትጠልሽ እስር ቤት ትገቢያለሽ። ረዋን የተናገረችው ነገር ስላለ አቡ ኖርማሊ ነገሩን እንትን እንዲሉ ከማሰብ ከቀናነት ነው ገባሽ ያልኳትኝ። እንደዛ እዚህ ጋር አምጥተሽ ገልብጠሽ ታወሪዋለሽ እንዴ? እኔ እኮ አንቺን አመሰግናለሁ፣ ግን ልጆቻችን ድንበታችን ሊሆን አይችሉም። ሀቡዬ ልንገርሽ፣ እኔ ሀቡ ልንገርሽ፣ ለእሷ ሄጄ ኤሚኬም ነበረ ደውለን ኤሚኬንም አውርቷለች። ፍቱ ይሄንን ነገር ነው ያለው ገባሽ? ፖሊስ ጣቢያ መረጃ ደርሳለሁ። ቤት ውስጥ ነው የምትሰሩ የሚለው ማስፈራሪያ አይሆንም። ልጅ ስላላችሁ ነው ይሄ ማስፈራሪያ አይሆንም። ኦፍኮርስ እሱ ያለችሽ እና ያልሽ አመሰግናለሁ እኮ ነው ያልኩ መስዬ። ከአሁን በፊትም እኮ አንቺ ደግፈሽ ናት። በቃሽ። አሁን ረዋንን እንጠብቅ። ረዋንን ሼር አድርጉላት ውዶች፣ ችግር የለም ትታረቃላችሁ። ሰላም ባሽኝ። አመሰግናለሁ። ፍትህ ለምጠይቁም በጣም አመሰግናችኋለሁ። ለአንቺ ነው ፍትህ ለፍቅር ሲሉ የነበረው። እሺ ቪዲዮ አብሪ እና ምን እንደሆነ ችግር ንገሪን። ባሩ አንቺ ደጅ ስጠና በጣም ቆይቻለሁ። ዛሬ ስለገባሁ ደግሞ ደስ ብሎኛል። እሺ እኔ እናት ምንድን ነው የገጠመሽ? እኔ የገጠመኝ ሀቢባዬ፣ በመጀመሪያ ኢድ ሙባረክ፣ እንኳን አደረሰሽ። ትላንትም ኮመንት እያልኩሽ ነበር። ኔትወርክ ይዞሻል? እንጃ ይዘኛል ዝም ብሎ ዛሬ ፍሬሽ ላንተ ዛሬ ምን እንደነካ ኔትወርክ ይዞሻል። ሁላችሁም አመሰግናለሁ። ታባርጉላት። የቲክቶክ ምልክት ስጧት። እሺ እናት ምንድን ነው የገጠመው? አሁን እሰማለሁ። አዎ ትሰሚያለሽ ውዴ። እሺ ሀቢባ፣ እኔ አንቺ ጋር እየመጣሁት ሀቅና የራሴን የሆነ ነገር ፈልጌ ነው። ሌላ ሰው ማንንም የመወንጀልም ሆነ ሌላም ሰው እንትን ለማድረግ አይደለም። የኔን ሀቅ አንቺ እንደምታስመልሺ
100% እርግጠኛ ሆኜ ነው ፍትህ ጠይቁ ለእኔ ሀቢባ ጋር አድርሱኝ ብዬ ለህዝቤ ጮሄ ድምፄ ወደ አንቺ እንዲደርስ የተደረገው በኢትዮጵያ ህዝብ እርዳታ ነው። እና እኔ ዱባይ ነው የሚኖረው እና ዱባይ ላይ አሁን ወደ 2 ዓመት ከምናምን ሆኖኛል። መዳም ቤት ውስጥ 2 ዓመት ከምናምን እንደምንም ተንከራትቼ ሰርቼ በኋላ መጨረሻ አንድ ልጅ ነበር እዚህ መዳም ቤት ውስጥ ከቢሮ በጣም ተንከራትቼ ቢሮ ላይ ብዙ ነገሮች እየደረሱብኝ ነበር እና በቃ ቢሮ ይብቃኝ ብዬ 2 ዓመት ቢሮ ከጨረስኩ በኋላ ለቢሮቹ ልውጣ ከቢሮ ነፃነት እፈልጋለሁ መውጣት እፈልጋለሁ ብዬ ስነግራቸው ቢሮዎቹ ሊለቁኝ እንትን አላሉም። ካንስሌሽንንም ፓስፖርቴንም ቢሮ ላይ ተከልክዬ ልብሴን ብቻ ይዤ ነው የወጣሁት እና ከወጣ በኋላ አንድ ልጅ አለ የሀገራችን ልጅ አወያይቸው መዳሜ ካንስሌሽን ትሰጠኛለች፣ ቢሮቼ ካንስሌሽንንም ፓስፖርቴንም ከልክለዋሉ። በካንስሌሽንን መዳሜን ልጠይቃትና ፓስፖርት ኮፒ ያለኝ አይዲ ትሰራልኛለሁ ብዬ ሳወያየው አዎ እሰራልሻለሁ ብሎ በ8,000 በኢማራት ብር ተስማምተን 5,000 የኢማራት ሰጠሁት ማለት ነው። እና ሲሰጠው ኤሊ 8 ወር ሙሉ ሳለቅስ ሳነባ ስጠይቅ ብሩን ከወሰደ ወዲህ በቃ ተቀየረ። ምንም ነገር ሊሰጠኝ መፍትሄ የሚሰጠኝ ነገር የለም። አሁን ላይ ኢማራት ላይ ህገ ወጦኛለሁ። አንደኛ እኔ ጎሮሮ ኬዝ አለብኝ፣ በጣም እየታመምኩ ነው። በቀን ቀን ነው የምታመመው። ማታ ኢቨን በዚህ ሙቀት ሀገር ላይ ሙከየፍ ሳልለኩስ እያላበኝ በቃ በብዙ መከራ ነው ማሳልፈው። ለመታከም እየፈለኩ መታከም እየቻልኩ አይደለም። ታመሽ አለመታከም ደግሞ እንዴት እንደሆነ ታውቂዋለሽ። ስለዚህ እኔ ብሬን መልሶልኝ አይዲን ደግሞ ቀራማይንም የ8 ወር ከፍዬ እንደምንም ሆኜ በሰውንም ለምኜ አይዲን ለማሰራት ገንዘቤን እንዲመልስ ነው የምፈልገው እና ገንዘቤን አስመልሽልኝ። እኔ የሰው ሀቅ አልነካም። የራሴን ሀቅ ደግሞ በቃ እያመመኝ የሰራሁት ነው፣ እየለፋሁ ነው፣ በሰው ቤት ነው እንደዚህ እየተንካ የዱባይ ፀሐይ ደግሞ እንዴት እንደሆነ ታውቂያለሽ። እወጣለሁ ገባለሁ። እንደዚህ አይነት ልጅ አልነበርኩም። በቀን ቀን ኪሎን እየቀነስኩ ነው እየሄድኩ ያለሁት። እየታመምኩ ነው። ምንም ቀን ሰላም አይሰማኝም። አሁን ላይ አንቺ ቤት ባልደርስ ብዙ በቃ ተስፋ ቆርጫለሁ። አንቺ ጋር ደርሼ የመጨረሻ ፍትህ ካላገኘው ብዬ በራሴ ወስኜ ነው የመጣሁትና እባክሽ እርጅኝ ነው የምለው። እርጅኝ ምልሽ ገንዘቤን በማስመለስ ነው። ገንዘቤ ይመለስኝ። እሺ ግለሰቡን ሼር አድርገን እንጥራው። ማን ነው? ሙሉ ቀን የበደቦቼ ይባላል። ቲክቶክ ፔጅ አለው እና ቁጥሮቹም አሉኝ። ሁላችሁም ሼር አድርጉት እባካችሁ። ጥሩት እና እኔ ጥሬ ገንዘቤን ነው የምፈልገው። ሌላ ከሱ የምፈልገው ነገር የለም። ከዛ በተረፈ መነጋገር አልፈልግም እና በሀቄ በጠየቅኩት ብዙ ተዝቶብኛል። ሽማግሌዎችም ልክ ያለው በሰው አስጠይቅ ያለው በእያንዳንዱ እኔ ትልቅ ነኝ፣ እኔ በላይ ነኝ፣ እኔ ሰው አይደለሁ መረቦት ነኝ እስከሚል ድረስ በላኩት ሰው ዝቶብኛል። ብዙ ነገር ለማድረግ ሀሳብ አለው። እኔ የጠየቅኩት ግን ለአይዲ የሰጠሁትን ገንዘብ ነው። የሚገርም ነገር ሌላ ሰው ይሄን ላይቭ የከፈተ ሰው አጠገብሽ ካለ ዝግ ብያቸው አሁን ከመዳን ቤት ከወጣሽ ስንት ጊዜ ሆነሽ? ከመዳን ቤት ከወጣሁ አሁን መስከረም ላይ ነው የወጣሁት። መስከረም ላይ በሩን ልክፈት። ስንት ወር ማለት ነው? ቆይ ኔትወርክ ያለበት ሊሄድ እዚህ እኔ ጋ ነው ዋይፋይ እየዘጋ ያለ። ከመስከረም ጀምሮ እስካሁን መስከረም ላይ ነው የወጣሁት ከመዳን ቤት። 8 ወር አካባቢ ነው። 9 እያሉ ነው እነሱ። ኦኬ 9 ወር ሊሆን ይችላል። እኔ 8 ብዬ ነው 9 ወር ሆነች። ስለዚህ የ6 ወር ቀራማ አለብሽ። የ8 ወር ቀራማ አለብሽ። ካንስሌሽን 28 ቀን አይደል?
28 ቀን ነው ቢሮ ላይ ያው ካንስሌሽንም ፓስፖርትም ተድቢር ነው ያለው። ግን ያንንም አልተከራከርኩም። እኔ ጥዬ ወጥቼ የራሴን የሆነ ነገር ገንዘብ ተበድሬ ለማሰራት ነው። ምክንያቱም እኔ ያመኛል። በቃ ብዙ ጊዜ 4-5 ነው በአመት ውስጥ ሐኪም ቤት የሚሄደው። ጎሮሮዬ በጣም ይጨንቀኛል። አንደኛ የጭንቀት እንትን አለብኝ። በጣም ነው የሚጨነቀው። ማለት በተፈጥሮ ማሰብ ነኝ። እንደዚህ አይነቶች ነገሮች በጣም አሉብኝ በተፈጥሮ። በቃ አለ አይደል ሰው ልጅ ብዙ ነገር ይደራረብበታል። ግን የኔ በጣም ነው የሚያስጠላው። በቃ አንዱን አልፋለሁ ስለ አንዱ መዳሞች ጋር ኢቭን አልስማማም ከብዙ መዳሞች ጋር። ያንንም ጠልቼ ነው በቃ የራሴን ኑሮ ልኖር ፍሪ ሆኜ ቢያንስ ፍሪ ቪዛ ሲኖረኝ የራሴን ነገር እንትን ስል መዳሞች ያከብሩኛል ቢያንስ በሚል ነው ያንን ለማሰራት የተበደርኩት። ኢቭን ብሩን ተበድሬ ነው በጓደኞች እዚህ ቲክቶክ ከማውቃቸው። እኔ ቲክቶክ 6 ዓመት ይሆነኛል መጠቀም ከጀመርኩ። ሌላኛው ፔጅም አለኝ እና ብዙ ስቃይ አይቼበታለሁ። ግን በዚህ ልክ ደግሞ በአመንሹ ልክ መጎዳት በጣም ነው የሚያስጠላው። እኔ ገንዘብ ስጠኝ ሲባል ሰው ልጅ ገንዘብ መስጠት ነው እንጂ ያለበት 8 ወር ሙሉ እሰጥሻለሁ 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 እሰጥሻለሁ። መቼ ነው የምትሰጠኝ? ሼር አረግሽለት? አርገናል። ሁሉም ያደርጋሉ። አርጉለትላችሁ። በምን አውቃ ያደርጉለታል? ትክክለኛ የቲክቶክ ስሙን ንገሪኝ ወይ ፕሮፋይሉን አሳይን። ለእኔ መሞት ምክንያት መሆን አለበት? ደውይለት እሺ፣ አሁን እንዲመጣ። በሌለበት እኮ ብናወራ ምንም ዋጋ የለውም። ዝም ብሎ ከወሬ አልፍም በሌለበት